Hello, ሰላም ጤና ይስጥልን ኢትዮጵያውያን። This is Bigiman, you are in Blockchain Hub. በዛሬው ቪዲዮአችን ጋይስ የማሳያችሁ ስለ ዜኒያ ዋሌት ነው። እንደምታውቁት ዜኒያ የዌብ3 የዋሌት ፕሮጀክት ነው። ዜኒያ ዋሌትን ማይን ማድረግ ከጀመርን ኦልሞስት ይሄ አሁን ያለንበት ሲዝን ሶስተኛው ሲዝን ሆኗል። ዜኒያ ዋሌት ላይ ካሉ አፕዴቶች ጋር በተያያዘ ዛሬ ላሳያችሁ የፈለኩት ነገር የዜኒያን ቴስትኔት ፓውሴት ሪሲቭ እንድታደርጉ ላሳስባችሁ ነው ጋይስ። ስለዛ እንዴት ይህንን የፓውሴት ቶከን ሪሲቭ ማድረግ እንደምችሉ የማሳያችሁ ነው የሚሆነው። አብራችሁን ቆዩ። ስለዛ እዚህ ጋር እንደምትመለከቱት ከስሜ በታች የሚታየው የአድሬስ የዋሌት አድሬስ ነው። የዜኒያ ዋሌት አድሬስ ነው። ይህንን ዋሌት አድሬስ ኮፒ እናደርጋለን። ኮፒ ካደረግን በኋላ ኦፊሻል ሳይት አለ፣ ሪኩዌስት መጠየቂያ የዜኒያን ፓውሴት ቶከን ሪሲቭ እንድታደርጉ የተቀመጠ እሱን ቀጥታ አስቀምጬላችኋለሁ ቴሌግራም ቻናላችን ላይ። ስለዛ ዋሌታችሁን እዚህ ጋር አድሬሳችሁን ኮፒ ካደረጋችሁ በኋላ ቀጥታ ወደ ሳይቱ ነው የምትሄዱት ማለት ነው። እዚህ ጋር መመልከት እንደምትችሉት ምንም አይነት 00 ነው። የዜኒያ TXENE ቶከን 00 እንደሆነ ነው የሚያሳየው። በቀጥታ ወደ አስቀምጥኩላችሁ ሊንክ የምንሄድ ነው የሚሆነው። ቴሌግራም ላይ አስቀምጬላችኋለሁ ሊንኩን ክሊክ በማድረግ ካፕቻ ይኖራል። ረጋ ብላችሁ ሂውመን መሆናችሁን ሳይቱ ካረጋገጠ በኋላ ቀጥታ ዋሌት አድሬሳችሁ ነው አድ የምታደርጉት ማለት ነው። ይሄ ነው ሊንኩ። እንደምትመለከቱት ወደ ፓውሴት ሪሲቭ ወደ ማድረጊያ ገጽ ነው የሚወስዳችሁ ክሊክ ስታደርጉት። እንደምትመለከቱት ዜኒያ ቴስትኔት ፓውሴት ይላል ገጹ። እዚህ ገጽ ላይ እንደምትመለከቱት አሁን ላይ ቬሪፋይ እያደረገ ነው የሚገኘው። ክላውድፌር የካፕቻ ስርዓት ነው፣ ሂውመን ነው ወይስ አይደለም፣ ይህንን ሳይት እየጎበኘ ያለው የሚለውን ነገር ቼክ ለማድረግ ነው። ይህንን ቼክ አድርጎ ሲጨርስ እንደምትመለከቱት ዋሌት አድሬስ የሚል አለ። ሪኩዌስት ኩል ዳውን 12 አወርስ ነው ጋይስ። እዚህ ጋር ቬሪፋይ ዩ አር ሂውማን የምትለዋን ክሊክ አደርጋለሁ። አፍተር ቬሪፊኬሽን ምንድነው የምታደርጉት? ዋሌት አድሬሳችሁን ፔስት ታደርጉና ቀጥታ ሪኩዌስት 10 ቴስትኔት ፓውሴት ይላክላችኋል ማለት ነው። እንደምትመለከቱት እዚህ ጋር ኮፒ ያደረኩትን ዋሌት አድሬስ አስቀምጫለሁ። ከዛ በመቀጠል ቀጥታ ሪኩዌስት ነው የምለው። ፕሮሰሲንግ ይላል። አፍተር 1 ሚኒት ኦር 2 ሚኒት ሊሆን ይችላል። ቀጥታ ዋሌቴ ላይ ሪሲቭ የማደርግ ነው የሚሆነው። ሁላችሁም የዜኒያን ማይኒንግ ፕሮጀክት የምትሰሩ ሰዎች የገባችሁ አፕሊኬሽናችሁን መጀመሪያ አፕዴት ማድረጋችሁን እንዳትረሱ። ከዛ በተጨማሪ የሲዝን 3 ማይኒንግ ደግሞ ጎይንግ ኦን ስለሆነ ለምትመለከቱት ሳክሰስ ይላል። ዋሌት አድሬስ እዚህ ጋር 10 ሴንት ትራንዛክሽን ኢዝ ፔንዲንግ ይላል። ኖርማል ነው፣ ግን ኤክስፕሎረር ላይ ገብታችሁ ይህ ትራንዛክሽን ሪል ነው ወይ የሚለውን ማረጋገጥ የምችሉት ነገር ነው። ቼን አይዲ ኤቭሪቲንግ እዚህ ጋር እንደምታዩት ነው። ከረንሲ ሲምቦል ይላል። ወደ ዋሌታችን ሄደን ቼክ የምናደርግ ነው የሚሆነው። ቤተሰብ አብራችሁን ቆዩ። ጋይስ እኔ ኤክስፔክት የማደርገው በጣም ስሙዝ የሆነ ትራንዛክሽን ነው። ምክንያቱም ዜኒያ ዋሌት ቢልድ እያደረጉ ያሉት ነገር በጣም ትልቅ ነገር ነው። ቢልድ እያደረጉ ያሉት ዌብ3 ኢኮሲስተም ላይ ትልቅ ለውጥ ሊያመጣ የሚችል ነገር ነው ማለት ነው። እንደምትመለከቱት 10 የቴስትኔት ቶከን ተልኮልኛል፣ ሪሲቭ አድርጌያለሁ። በመቀጠል ደግሞ ከዜኒያ ዋሌት ጋር የተያያዙ ያልገባችሁ ነገር ካለ ኤቭሪቲንግ የማስረዳችሁ ነው የሚሆነው። በኮሜንት ሴክሽን የትኛውንም ያልገባችሁን ነገር ጠይቁኝ። አሁን ላይ ሲዝን 3 ላይ ምን ማድረግ ይጠበቅብናል የሚሉትንም ነገሮች ዲቴል ያለውን ነገር የማስረዳችሁ ነው የሚሆነው። ቤተሰብ በቀጣይ ቪዲዮ እስከምንገናኝ ድረስ ይመቻችሁ። ባይ ባይ።